ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴቭ ግሬስ ነው። ዴቭ ግሬስን እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ። ውድ ቤተሰቦቼ እስቲ ዳኒ ቤት የተለቀቀ ቪዲዮ አለ። ቪዲዮ ምን ይመስላል? ትንሽ እኔና ተመልሼ እመጣለሁ። አብራችሁን ቆዩ። ምን እያደረግሽ ነው? ምን ተፈጥሮ ነው? ቆይ ለምንድን ነው ያገኛችኋት ነው? እናንተ በመጀመሪያ ሰማኝ። ይኸውልህ የመጣችሁ እኮ ሕፃን ልጅ አይደለችም አይደል እንዴ? እና ራሷን ብታውቂ ምን እያደረጋችኋት ነው? ልጅ ነይ አንቺ ወደዚህ ዞር በላት፣ ዞር በል። ቆይ እሺ፣ ቆይ አንዴ። ሲጀምር እዚህ ለምንድን ነው የመጣችሁት እናንተ? አንተ እጇን ልቀቃት። ምንድነው የምትለው? ለምንድነው እንደዚህ የምታደርጉት? ማውራት ካለባችሁ ወለ አንተም አይደለም ማግኘት ያለበት ቅድሚያ እኔን ነው ማናገር ያለባችሁ። ገባህ? አንቺ እንዴት ነው ሲጀመር ከሱ ጋር እንደዚህ የምትለፋደጂው? ሌላ ቤተሰብ ክብርሽ እንኳን ቢያንስ ስነ ስርዓት አይኖርሽም? ይሄ ልጅ ዝም ብሎ ባጃጃለሽ ቁጥር የምትጃጃው? አረ በጣም ነው የምታስጠዩ ሄርሜላ። እንደዚህ አልነበርሽም እኮ ሚኪ። አንዴ እያወራናት እኮ ነው። ምንድነው እኮ አንዴ እያወራናት ነው ያለነው። ስማ ሚኪ፣ አንዴ እኔ ጭራሽ አልደግሞ። ምንድነው? እሺ ምንድነው የምትሰማኝ? ይኸውልህ ሚኪ፣ አንዴ እኛ ልረጋጋና ልንገርህ። ይኸውልህ ምንም እንትነገረኛ አይደለም። ካወራ እዚህ ለምንድነው ሄርሜላን ይጠራል? ስማኝ፣ የተገናኙት ሊያወሩ ነው። ገባህ አይደል? ሌላ ነገር ሊፈጠር ሳይሆን ለመነጋገር ብቻ ነው የተገናኙት። ገባህ አይደል? ምንድነው? አንዴ ተረጋጋና አብርሃም ያለበትን ነገሮች ምናምን ነገር ሊያስረዳት የተፈጠሩት ነገሮች ላይ ተነጋግረው መፍትሄ። ይኸውልህ ዳኒ፣ ባለፈው ተረዳዳን አይደል? ተነጋገርን። በቃ ሄርሜላ ወስናለች። ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ እንግዲህ መልእክተኛው ጡረተኛውና አስታራቂው ሽማግሌው ዳኒ ሄርሜላንና አብርሽን ለማስታረቅ ሲታገል ነበር እና ያሰበው ሀሳብ እያደረገው ያለው ነገር አሁንም ምን እንደተመቸውና ምን እንዳስደሰተው በጣም ለአብርሽ ተቆርቋሪ እንደሆነ በጣም ሄርሜላና አብርሽ አንድ ላይ ሲሆኑ እንደሚያስደስቱት በጣም እያሳየን ነው እና ጥገኝነቱ ይህ አስተሳሰቡ ከጥገኝነት ያልተላለፈ በቃ የሆነ አቋም የሌለው ስርዓት የሌለው ቦታና ደረጃውን የማያቅ ልኬት የሌለው ስፍራ እየሄደ ነው ያለው ዳኒ። አሁንም እያረከ ያለው ነገር ምንድን ነው? ገብቶ ነው ወይስ ሳይገባ ነው? ግራ ገብቶ ነው ወይስ ገብቶ ነው? ወይስ ታመነ ወይስ ደግሞ ጤና አጥተ ነው? እስቲ የትኛውን ትምህርት እንልናለን? በዚህ ልክ ግን አንተ እንደዚህ ሚዲያ ላይ እንግዲህ ሁላችንም እያየ ነው እየሰማን ነው ያየነውን ነገር አንተ ክደ ሴራ ነው ምናምን ብለህ እነ ሩታ ነው የሰሩት እነ ኤፍኤም ነው እንደዚህ ነገር ያደረጉት እነ ፈረንጁ ተባብረው ነው ያደረጉት ብለህ ለማሳመን ጣርክ። እሺ ብለንን ዝም አለ። አሁን ጭራሽ ሁለቱን ለማስታረቅ ትታገላለህ። አንተ በየትኛው የጓደኝነት ደረጃ ነው እነዚህ ለማድረግ የምትሞክረው? ማንን ነው የጠቀምከው? አብርሽ ነው ወይስ ሄርሜላን የጠቀምከው? ሁለቱም እኮ የሚጠቃቀሙ ሰዎች አይደሉም። ሁለቱም ለእርስ በርስ ለሚሆኑ ሰዎች አይደሉም። ከዚህ የበለጠ አንተ ምንድን ነው የምትፈልገው? ከአይን በላይ ከጆሮና ከአይን በላይ ያየውን የሰማውን ነገር እንዴት ነው የምትገደውና የምትሸመጥጠው? ቆይ አንተ ልጅ አእምሮህ ተበላሽቷል? ጤና የለህም? የሆነ የሆንከው ነገር አለ? ይሄ ነገር ብትሆን አሁን የምር አብርሽ ባረገው ድርጊትና በሚፈጥራቸው ነገሮች በጠቅላላ ደስተኛ ሆነ እህትን ብትሆን አምጥተህ እንደዚህ ታደርጋታለህ? ልክ እንደሆነ ሰው ከወንድሙ ጋርም ለመጣላት ይሞክራል። ከወንድሙ የበለጠ አብርሽ አዎ፣ በፍቅር መሀል ቤተሰብ አይግባ ይባላል። ይሄ ፍቅር አይደለም እንዴ! በእንደዚህ አይነት ፍቅር አይደለም ቤተሰብ ሌላም ሰው ሊገባ ይገባል። ምክንያቱም ልክ አይደለማ እየሆነ ያለው ነገር ልክ አይደለም። ሄርሜላ አብርሽ በቃ ልክ ትንሽ እጇን ሲይዘው ወይስ ሲስማት በቃ ሙሽሽ ትላለች፣ ሙልጭልጭ ትላለች። አስበ የመጣችውን ነገር በጠቅላላ ትረሷለች። የተደረገባትን ድርጊት በጠቅላላ አሁን ረስተዋለች። አብርሽ በቃ ንጹህ እንደሆነ እየተበደለ እንደሆነ ብቸኝነቱ እንዳሳሰባት እሷም እንደምታፈቅረው ያደረገው ነገር እንኳን ልክ እንደሆነ እያመነች ነው። አዎ ይህን እምነቷ ነው፣ እርግጠኛ ነኝ። ዳኒም አነሳስቶ እዚህ ያመጣው። በዚህ ልክ ግን ሄርሜላ አሁን ምንድን ነው ከቤተሰብሽ ክብር ይበልጣል? ይሄ ነገር ከቤተሰብ ክብር ይበልጣል እንዴ? ቤተሰብሽን እኮ እያሰደብሽ ነው። እየታየ ያለው እኮ ነገር እንዴ ብረት መዝጊያ ቤተሰብ ብሎ የሚያስበው አይነት ሁኔታ ላይ እኮ አይደለም አብርሽ ያለው። አብርሽ እኮ እያጠፋ ነው፣ እየጠፋ ነው። እየተያዘበት ያለውን ቪዲዮ እያየሽ ነው እንዴ? አንቺ በአይንሽ ያየሽውን እንዴት ነው በዚህ ልክ የትኛዋ የዋህና የትኛዋ አንቺ ንጹህ ሰው የትኛዋ ጻድቅ ብትሆኝ ነው በዚህ ልክ አንቺ የአብርሽን ለመቀበልና ከሱ ጋር ለመሆን የምታስቢው? እንዴ አንቺ ቤተሰብሽን አሰድበሽ
ነገ እኮ ቤተሰብሽ ልትዳሪ ስትይ እኮ የምትወስጃቸው ወይም ደግሞ ቤተሰብሽ ጋር ነው አይደል የምታመጪው? ቤተሰብሽ እንዴት ነው ደስተኛ ይሆናል ብለሽ የምታስቢው? አንቺ ቤተሰብ የረገመው ቤተሰብ የሰደበው ምንም ቢሆን ማለት ነው ቀንቶት አያውቅም እንዴ? አንቺ በዚህ ልክ ወንድምሽን እዛ ፊት ለፊት እነሱ ፊት እያዋረድሽው እኮ ነው ያለሽው። ምንድነው የምትለጣጠፊው እንዴ? አንቺ በቃ ፍቅር ነው እንዴ ያዘሽ? ወይስ አስነክቶሽ ነው ወይስ አስነክተሽው ነው? እኔ ይሄ ተነክቷል አስነክቷል የሚሉትን ነገር ማለት ነው እናንተ ጋር ነው እያየሁት ያለሁት። ከዚህ በፊት ሩታ እንደዚህ ያርጋለች ምናምን ስትሉት የነበረውን ነገር በጠቅላላ እናንተ ጋር እያየሁ ነው። አብርሽ አስነክቶሽ ነው ወይስ አስነክተሽው ነው እንደዚህ የት ነገር ውስጥ የገባሽው? እንዲህ እንደ ሕፃን ልጅ እኮ ነው ሲያጃጅሉሽ የነበረው። አረ ያው ሕፃን ልጅ እኮ አይታለልም እንዴ? አንቺን ማለት ነው ሽጦሽ ይገባል። እንዲህ በዚህ ልክ ተዋርደሽ ቤተሰብሽን አዋርደሽ ክብርሽን ዝቅ አድርገሽ በዚህ ልክ መለጣጠፉና ነገሮችን ያሉኑ መስመር እንዲይዙ ለማድረግ ለምንድን ነው የምትጠሪው? አንቺ ቆይ አብርሽን ምን ሲያደርግ ነው የምትተዩ? ምን በቃ ከዚህ የበለጠ አብረው ተኝተው ራቁታቸውን ይዘሽ ማየት ነው የምትፈልጊው ነው ወይስ ምንድን ነው የምትፈልጊው? ይኸው እኮ ከፍቅር ጋር የሚያደርገውን ነገር አየሽ። ከዚህ በፊት ብዙ ነገሮች አንቺን እንደማይፈልግሽ ምን እንደሆንሽ ኮንትራት እንደሆንሽ እኮ ደጋግሞ ነግሮሻል። እንዴ አንቺ የኮንትራት ጊዜሽን እስክትጨርሽ ነው እንዴ አብርሽ ወይም ከሌላ ሴት ጋር ምናምን ፍቅር ጀምሮ አንቺን ውሻ ሲያደርግሽ ሲጥልሽ እነ ፍቅርና ሩታን እንዳደረገው እስኪያደርግሽ ነው የምትጠብቂው? እኔ እኮ ፍቅር ነው የምትይው ነገር እኔ አልገባኝም። ኧረ ተው እንዴ ፍቅር የሚለውን ቃል አታቆሽሹት፣ አትስደቡት እንጂ እያዋረዳችሁት ነው። ፍቅር በዚህ አይገለጽም እንዴ። ቼት እየተደረገ ፍቅር አለ። ይኸውም እኮ አንድ አይደለም ከአንድም ሁለት ሶስቴ ማለት ይቻላል። አሁን እኮ ከፍቅር ጋር የተወሰነ ጊዜ ነበረ፣ በፊት ከሩታ ጋር ነበረ። አሁንም ድጋሚ ከኤርሜላ ጋር ተጣልቶ ከፍቅር ጋር አየ ነው። እሺ ሁላ እየተፈጠረ ሰው እንዴት ነው በዚህ ልክ እንዴና? እናንተ ሰዎች ተውን በቃ በጣም እየቆሸሻችሁ ነው። መስመር እየሳታችሁ ነው። ወዴት እየሄዳችሁ ነው? ምንድን የነካችሁ? በቃ ሌላ የምትሰሩት ነገር አጣችሁ። እኔ ዳኒ፣ ሄርሜላ፣ አብርሽ እየሆናችሁት ያለው ነገር እኔ በፍጹም ግራ እያጋባኝ ነው። አብርሽ ብታፈቅራት ብትወዳት ለእሷ የምትጨነቅ ለእሷ የምታስብ ቢሆን ኖሮ ማለት ነው በዚህ ልክ ጠርታ አታናገራትም ነበር። ዳኒ ስለቀጠራትና አንተና እሱ እንድትገናኙ አንተና እሷ እንድትገናኙ ስላደረገ ትልቅ ነገር ያደረገ እንዳይመስልህ። በጣም ተቃቀፋችሁ ደስ ብሏችሁ እንኳን ደስ አለ ምናምን፣ እሷም ደስ አለ ስትተቃቀፉ ስታቅፏት ምናምን፣ ሲስማት ነይ እዚህ ጋር ሳሚኝ ምናምን ቀፊኝ። ይኸውልሽ ልብሽ ባይፈልግ ብትቆርጪ ኖሮ እውነት አንቺ አብርሽን ያደረገው ነገር አምነሽ ቢሆን ኖሮ ባታምኝም ማለት ነው በዚህ ልክ ያደረገውን ነገር ባንዴ ያቀለሽ ይቅርታ አድርገሽ በየትኛው ጽድቅ ነው እንደዚህ? እኔ የትኛው እኔ እኮ አንቺን በምን እንደምገልጽሽ እኮ ግራ ስለገባኝ ነው። እስቲ ቤተሰቦች እናንተም ገለጹልኝ። እስቲ ሄርሜላን ምን ብዬ ልግለጻት? ምን ልስጣት? ምን አይነት ስም ልስጣት? አፍቃሪ አይደለችም። ይህ ፍቅር አይደለም። እስቲ እናንተም ቤተሰቦች እስቲ እየገባችሁ ኮሜንት ላይ እስቲ ስም ስጧት። እኔ አሁን ምን ብዬ እንደምናገር እኮ ግራ እየገባኝ ነው። አብርሽስ ምን እየሆንክ ነው እንዴ? የተደረገው ነገር አሁንም እኮ እየካድከ ነው። እንግዲህ እነ ኤፊ እነ ሩታ እነ ፍቅርም እንግዲህ ተገናኝተው ይህን ነገር ተናግረዋል። እነ ሩታ እንዳሌሉበት እነ ኤፊ እንደሌሉበት ራሷ ፈልጋ እንዳደረገች እንግዲህ ሰምተናል፣ አይተናል። እሺ በማን ልታሳብቡት ነው እንዲህ? በፍቅርም ቢሆን እኮ በቃ ፍቅርም ቢሆን ያደረገችው ነገር ለምን እንዳደረገችው ታውቃለች። ፍቅር ከዚህ በኋላ እንደማትረጋጋ እንደማታርፍ አርፋ እንደማትቀመጥ እንደማትተው እኮ እየነገረች ነው። እንዴት ያዘብህ ቪዲዮ እንግዲህ ቀልድ አድርገህ ምናምን ሸውደህ ልታልፈው ነው። ይኸውልህ ባይኖራት እንኳን እኮ አንተ ተንቀጥቅጣ ፈርተሃል። በዚህ ልክ አሁን እንዴት ነው ከፍቅር ጋር? እሷ እኮ ገና ከኔ ጋር ይሆናል ብላ እያሰበች ነው። አብርሽ አልነቃህም እንዴ? እዛው እንደተኛነ እንደታመምክነ የታመምክበት ጊዜ ይሻል ነበር። ይህን አድርግ ስትባል ታደርጋለህ፣ ይህን አታድርግ ስትባል አታደርግም ነበር። አሁን ግን ማለት ነው የትኛውም ነገር ማድረግ እንደምትችል ታውቃለህ፣ ግን አንዱንም ነገር በስትክክል ማድረግ አትችልም። ለምንድን ነው ይህን ነገር ማድረግ የፈለግከው? ቆይ አንተ የሴት ልጅን እድሜና የሴት ልጅን ህይወት ማበላሸት ለአንተ ትርፍ ነው? ጥቅም አለው?
በዚህ ልክ ነው አንተ የምታፈቅረው? ያንተ ልብ በጣም በቃ ይኸው ተገለባባጭ ነው እንዴ? ቤትም እኮ በሳይንስም እኔ በተፈጥሮም በምንም እኮ ያንተ የልብ ሁኔታ ልናጣራውና ልናገኘው የምንችል እኮ አይደለም እንዴ? አንዴ እዛ ይሄዳል፣ አንዴ እዚህ ይሄዳል፣ አንዴ እዛ ደግሞ ይሄዳል። እኔ በዚህ ልክ እንዴ? አንቺ ወንድምሽ እንዳወራሽ ነገረሽ። ተይ እንዳትውጪ፣ ከኔ ጋር ማውራት አለብሽ፣ እነሱን ከማግኘት በፊት እኔን ማውራት አለብሽ አለሽ። አይሽ ወንድምሽንም አታከብሪው። ለወንድምሽ ለቤተሰብሽ አያገባሽም፣ አያስጨንቅሽም። የቤተሰብ ክብርሽን እንደዚህ በአደባባይ ሲዋረድ ላንቺ ምንም የለውም። ጭራሽ ቻው ወይ ሲልሽ ሄደሽ ትለጣጠፊያለሽ። አንቺ እኮ አሁንም እንዳልደበረሽ እኮ ነው እያሳይሽን ያለሽው። አፍሽ ሌላ ልብሽ ሌላ፣ ሁለቱ ምንም እኮ የማይገናኙ ነገሮች ነው እያደረግሽ ያለሽው። እሺ በየትኛው እንመንሽ? እረ ስለፈጠራችሁ አምላክ እንዴ እኛንም ያዘኑልን እንጂ እኛም እስቲ የሆነ ሰው ሆኖ ሊያደርገው የሚችለው ነገር ነው እያደረጉት ያለው። ፍቅርም ከሆነ የምር ተፈቃቅረው ነው እንበል። በቀል እኮ ነው አሁን እየተያያዛችሁ ያላችሁት። እልህ እኮ ነው እንዴ ሄርሜላ። በቃ እቃቃ ነሽ በእውነት። ህፃናቶች በድሮኛ እቃቃ እንኳን ስንጫወት አሁን እንኳን ልጆች እቃቃ ሲጫወቱ በዚህ እንኳን አይሸወዱ። በእውነት ያውቃሉ ስለሚያደርጉት፣ ስለ ጋብቻም ስለ ፍቅርም በአጠቃላይ ስለ ህይወቱ እንኳን ያውቃሉ። ከአንቺ የበለጠ ማለት ነው። ወንድምሽም ነገረሽ። ገና አንቺ ከሱ ጋር ሀብለሽ ፍቅር ጀመረሽ ሊሆን ይችላል። ግን በዚህ ልክ ራስሽና ቤተሰብሽን ዝቅ ማድረግ አለብሽ ብዬ አላስብም። የሴትነት ክብርሽን፣ ክብር አላት ሴት እንዴ። እናትሽን እያሰደብሽ ነው፣ አባትሽን፣ ወንድምሽን እዚህ ጋር እያሰደብሽ ነው ያለሽው። እስቲ ተረጋጊ፣ አቋም ይኑርሽ። መጀመሪያ ተረጋጊ። አልተረጋጋሽም። እየሄድሽበት ያለው መንገድ በየትኛው መንገድ እንደሆነ አልገባሽም። ፍጹም የሆነ ጤነኛ ሰው ሊያደርገው የሚችለው ነገር እኮ አይደለም እያደረግሽ ያለሽው። እንዴ አስነክቶሽ ነው ወይስ አሁንም አስነክተሽ ነው በዚህ ልክ የምትፈላለጉት? ወይስ አብርሽ የተለየ ምን ያርጉልሽ ነው? የተለየ ከሌላ ሰው የተለየ ምን ፈጥሮልሽ ነው ይህን ያክል ከሱ ለመራቅ ያልፈለግሽው? እኛ እኮ ይኸውልሽ ወደፊትም ይመጣል ብለን ያላሰብነው የፍቅር ሁኔታ እኮ ነው እያሳየሽን ያለሽው። እየተወለረ ሳይሆን ወደፊት እንኳን ይመጣል በምናባችን ልንስለው ማንችለው ፍቅር እንኳን እኮ ነው እየሆንሽ ያለሽው። አንቺ በምናብሽ የምትፍስዩ ስተኝ ምናምን የሚመጣልሽ እንደዚህ አይነት ነው ነው ወይስ ያሰብሽው ነገር አለ? አብርሽ የምሬን ነው። የአንቺ እንደማይሆን 100% አንቺም ታውቂዋለሽ፣ ማንም ያውቀዋል። አብርሽ በዚህ ሰዓት እያደረገ ያለው በቃ ከሩታም ጋር ቆፍጠን ብላበታለች። ፍቅርም እንደዛ እያደረገችው ነው። ስለዚህ ምንድነው ማድረግ የሚፈልገው? ሲፈልግ ወይም የሆነ ነገር ሲፈልግ አንቺ ጋር መጥቶ ምንም ነገር ማድረግ ስለሚችል አሁንም መጥቶ እያደረገብሽ ያለው ይሄ ነው። በቃ አንቺ ቆፍጣና አይደለሽም። ይቺ ቆራጧ ሴት አይደለሽም። ሽልምልምልምልም ምትያለሽ ወደ ኋላ እንዴ። ቀደም እኮ ኩስተር ብለሽ ለማናገር እንደሚመስል አርገሽ ምናምን ገና እጅሽን ሲይዘው ሞለጭ ሲስምሽማ በቃ የለሽም። ታዲያ እንዴት ነው አንቺ በዚህ ልክ ሰዎች አምኖሽ ከአንቺ ጋር የሚንቀሳቀሱት? ለአንቺ እኮ ሚስጥርን መንገር አይቻልም ማለት ነው። አንቺን እኮ ከማንም ጋር አገናኝቶ ከማንም ጋር ማውራት አይቻልም ማለት እኮ ነው። ምክንያቱም ሹልክ ነው የምትዩ፣ ያመልጥሻል። አሁንም ወንድምሽ ስንት ነገር እንደመከረሽ ስንት ነገሮች እንዳወራችሁ ምናምን እየተናገረን ያለሽው ያለው አይደለ? አንቺም ልክ እንደሆነ ተናግረሻል። ግን ወንድምሽን በዚህ ልክ እንደሆነ ታወሪያለሽ እና አብርሽንም ማጣት አትፈልጊም። አይሽ አብርሽ ይኸውልሽ ምንም ቢያጠፋ ምንም ቢበድል 10 30 40 ሴቶች ጋር ቢሄድ እንኳን ተመልሶ እንደምትቀበዩ በትክክል ያውቃል። ቆንጆ ነሽ፣ አምሮብሻል፣ ከኔ ጋር ሄዶልናል አይደለ? ዛሬ እንግዲህ ውድድር አለ አብረን እንሄዳለን ምናምን እንደ ሕፃን ልጅ አጃጅሎሽ ከረሜላ እንደ ተሰጥቶት ምናምን እንደሚጃጃል ሕፃን ልጅ አንቺም ትጃጃያለሽ። ሊፖፕ ተሰጥቶት ማለት ነው። ኧረ ወይኔ በፈጣሪ ስም ፈጣሪ እንግዲህ ጽናቱና አቋሙን ይስጣችሁ እንጂ እናንተ እየሄዳችሁበት ያለው ነገር ምንም ፍሬ ያለው ነገር አይደለም። በእውነት ለማውራትም ለመናገርም የሚከብድ ነገር ነው። ዳኒ እንደሆነ ከሰውኛ አስተሳሰብ ወጥቷል። በቃ ጥገኛው ሆኗል። ይሄ ምንድን ነው የሚባለው? ይሄ ጡረታ ወጥቶ በቃ ስራ ደክሞት ሰው አርጅቶ ጡረታ ወጥቶ መስራት ሳይችል ሲቀር የሚያደርጋቸው ስራዎችን ነው እየሰራ ያለው። አማካሪው አትባል እያረከ የነበረው እኮ እየቀናህ እኮ ነው። እነሱ በሚያደርጉት እንኳን እኮ ትቀናለህ። እዛ በኩል ሲሞዳበዱብህ ሙድ ሲይዙብህ አንተም አብረዛ ትጃጃላለህ። ጅል አንፎ
ኧረ እንደ ወንድ ቆፍጠን በል። ኧረ እንደ ወንድ ልጅ እንዴ ከወንድሟ በልጠህ እነሱን አገናኝተህ ወንድሟን ዞር ለማድረግ ትጥራለህ? በየትኛው ፍልስፍና ነው ይሄ ነገር የሚደረገው? ነው ያልገባኝም። ደግሞ የሆነች ትራፊክ ምናምን መኪና ተጠብቅ ነበር እንዴ? እንዲህ ትላለህ? ተጠጋጉ። አዎ ግጭ። ሲገጭ ቁም። አብሽ ሄርሜላን ሰገጫት ቁም። ኧረ በፈጣሪ አለ። ኧረ ፈጣሪ አለ። የእናንተስ ይለያል በእውነት። ፈጣሪ ጽናቱን ይስጣችሁ። ወንድምየው ግን እያረክ ያለው ነገር ደስ የሚል ነገር አለው። ግን እህትህን ከዚህ የበለጠ እውነት ከዚህ የበለጠ አቋም እንዲኖራትና ከነሱ እንድትርቅ ማድረግ አለብን። ምክንያቱም እየተሽለጠለጠች ነው፣ አቋምም የላትም፣ እየተጃጃለች ነው፣ ህይወቷንም እየገደለች ነው። ነገ ማንም እንዳያገኛት ሆና ራሷን እያጠፋች ነው ያለችው። በዚህ ልክ ውርደት፣ በዚህ ልክ የራስ ውርደት፣ የቤተሰብ ውርደት ምናምን ተደራርቦ እንዴት ነው ከአንቺ ጋር ሰው መሆን የሚችለው? እንዴ አብርሽም ምን ያክል ብታፈቅሪ ነው? ፍቅር እኮ አለው ደረጃ መጠን አለው እኮ እንዴ። ላይለካ ይችላል፣ ግን በዚህ ልክ ግን የፍቅር የሚባል ነገር የለም። እንግዲህ የትኛው ፍልስፍናችሁ እንደሆነ ፈጣሪ እንግዲህ ይግለጸው። ውድ ቤተሰቦቼ እኔ ለማውራትም አይመችም። በጣም ነው የሚደብሩት፣ በጣም ማለት ነው። ሆይ ብለው ከኋላ የሚደግፏቸው ሰዎች ናቸው ለዚህ ሁሉ መድረሻቸው ማለት ነው። ስለዚህ ውድ ቤተሰቦቼ እንግዲህ ሰው ጨፍሩብኝ፣ አላግጡብኝ፣ ሙድ ያዙብኝ ብሎ እንዲህ ከደገፈ እንግዲህ አላግጧ እዋቸው። ውድ ቤተሰቦቼ እኔ ከዚህ የበለጠ ምንም ማለት አልችልም። እናንተ ቤት እየገባችሁ ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳዘነጉ። እኛ የሩታዬ ደህንነት ነው የሚያሳስበን። የሩታዬ ቤተሰቦች እንዲህ ቪዲዮን እየገባችሁ እያያችሁ እስቲ ቪዲዮን ከመጀመራችሁ በፊት ቪዲዮን ስትጀምሩት በመጀመሪያ ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ ያላረጋችሁ ደግሞ ላይክ እያረጋችሁ ቪዲዮን እንድታዩልኝ ይጋብዛችኋለሁ። ውድ ቤተሰቦቼ እንወዳችኋለሁ። ሩታዬ ወደፊት